የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። ውድ የቻናላችን ቤተሰቦች ዛሬም ወደ እናንተ ዝግጅታችን ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ነው። ስለዚህ እያንዳንዱን ሆሄ ከርሰሩን ተከትላችሁ ድምፁን፣ ቅርጹን እንድትለዩት ከመጀመሪያው እስከ መጨረሻው በትክክል ማየት ይኖርባችኋል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይቺ የምታዩት ፊደል ይቺ ታ ትባላለች። ታ። ስለዚህ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ እቆጥራለሁ። ተከታተሉ። እሺ፣ ይቺ ታ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እደግመዋለሁ። አንዴ እደግመዋለሁ። እሺ፣ ታ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ፣ ቀጥሎ ያለው ይችኛዋ ደግሞ ይቺ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እደግመዋለሁ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ቀጥሎ ያለው ደግሞ ይችኛዋ ይቺ የ ትባላለች። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እደግመዋለሁ። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እሺ፣ ይችኛዋ ደግሞ ይቺ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እደግመዋለሁ። ከመጀመሪያው ወደ መጨረሻው ማለት ነው፣ ወይም ደግሞ ከአንደኛው ወደ ሰባተኛው ማለት ነው። እሺ፣ ስቀጥል ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ፣ ቀጥሎ ያለው ይሄኛው ደግሞ ኘ ይባላል። እሺ፣ ስቆጥረው ኘ፣ ኙ፣ ኒ
ኛ ኜ ኚ ኞ በድጋሚ ቆጥረዋለሁ። በድጋሚ ስቆጥረው ኘ ኙ ኚ ኛ ኜ ኚ ኞ። እሺ ቀጥሎ ያሉት እነዚህ ደግሞ እነዚህኛዎቹ ይህንም ከመጀመሪያው ወደ መጨረሻው ሄዳለሁ ማለት ነው። ወይም ደግሞ ከአንደኛው ወደ ሰባተኛው እያንዳንዱ ፊደል 7 ዝርያ ያለው አ ይባላል። ከመጀመሪያው ወደ መጨረሻው ሄዳለሁ ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ። እደግመዋለሁ። እሺ አ ኡ ኢ አ ኤ እ ኦ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ከ ይባላል። እሺ ይህንም ከመጀመሪያው ወደ መጨረሻው በድጋሚ ቆጥረዋለሁ። ከ ኩ ኪ ካ ኬ ክ ኮ። እደግመዋለሁ አንዴ። እሺ ከ ኩ ኪ ካ ኬ ክ ኮ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው ሀ ይባላል። ይህንም ከመጀመሪያው ወደ መጨረሻው ከግራ ወደ ቀኝ እቆጥራለሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጥሎ ያለው ይሄኛው ደግሞ ከርሰሩን ተከትላችሁ እያንዳንዱን ሆሄ አንደኛው ከሁለተኛው ሁለተኛው ከሶስተኛው የሚለይበት እንድታውቁት ከርሰሩን ተከትላችሁ ቅርጹን ድምጹን ለማወቅ መቁጠር ማለት ነው። እሺ እቺ ደግሞ ወ ትባላለች። እሺ እቺን ስቆጥራት ወ ው ዊ ዋ ውዬ ው ዎ። እደግመዋለሁ ወ ው ዊ ዋ ዌ ው ዎ። እሺ ይችኛዋ ደግሞ ቀጥላ ያለችው አይቺ ሁለት ቋሚ አንድ አግዳሚ ሆና የተመሰረተችው ፊደል ይቺ ዘ ትባላለች። እሺ ስንቆጥራት ዘ ዙ ዚ ዛ ዜ ዝ ዞ።
እሺ በድጋሚ ቆጥረዋለሁ። ዛ ዙ ዚ ዛ ዜ ዝ ዞ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብትቆጥሩት እርግጠኛ ነኝ እያንዳንዱን ሆሄ ድምጹን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። እያንዳንዱን ሆሄ ድምጹን፣ ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው ቪዲዮውን በትክክል ብታዩትና ብታዳምጡት በቀላሉ የሆሄያትን ድምጻቸውና ቅርጻቸውን መለየት ያስችላችኋል። ስለዚህ ቪዲዮውን ስታዩ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።